ንቅሳት በብዙ ሳይሆን ማንኛውንም ነገር የመጀመሪያ አይነት በጥቂቱ ነቀስ አንገትን ነቀስ አደረገ። ነቂስ በነቂስ የሀገሩን የከተማውን ሰው በነቂስ አንድም አይቀር በማለት ሰውን መሰብሰብ፣ ነቃሳ ነቃሽ መሃል የሆነውን ነገር የሚያጣራ መስካሪ ወይም የሴትን አንገት ነቃሽ ወይም ማንኛውንም ነገር የሚነቅስ ይለዋል የከሳቴ ብርሃን መዝገበ ቃላት። ንቅሳት አንገትን እጅን ንቅሳት መንቀስ በጥቁር ቀለም ማሽጎርጎር ወይም ጉራማይሌ መንቀስ ወይም የሌላ ንቅስ ወይም ሰገጥ ንቅሳት ሲል ያክላል የአማርኛው መዝገበ ቃላት። አንድ ወጣት በገጠር ፍየሎቹን ይዞ በጠዋት ለግጦሽ ሳር ፍለጋ ሲወጣ አንዲት ልጃገረድ የውሃ አንስራዋን ይዛ ውሃ ልትቀዳ ወደ ወንዝ ስትወርድ ያገኛታል። ታዲያ ውበቷን አይቶ ድንግጥ ያለው ወጣት እረኛ እንዲህ በማለት ገጠመላት። በተራራ ፍየል ይመስላል ሰርገኛ፣ ያንገቷ ንቅሳት አለው አማርኛ። ንቅሳትሽማ ልብ ያስደነግጣል፣ ከጀግናው ባለቤት ከተዋበችም በልጧል ሲል። ንቅሳት ከአንድ የእድገት ደረጃ ወደ ሌላ መሸጋገርን፣ ማዕረግን፣ ሃይማኖታዊና መንፈስነትን፣ ጀግንነትን፣ ወሲባዊ መስብዕን፣ ወላድነትን፣ ፍቅርን፣ ቅጣትን እንዲሁም ከለላን አመልካች ሆኖ ለበርካታ ዘመናት ማገልገሉ ይገለጻል። ንቅሳት የባሮች የእስረኞች መለያ ሆኖ ማገልገሉንም አንዳንድ ጽሑፎች ያሳያሉ። በምዕራባውያን ዘንድ አሁን ባለ ንቅሳቱ ባለ ውቅራቱ በርከት ብሎ ይታያል፣ በተለይ በወጣቱ ዘንድ። ታዲያ ውቅራት አለያም ንቅሳት ከባህር ማዶ ተሻግሮ ዛሬ በፈረንጆች ዘንድ በርከት ብሎ ይታይ እንጂ በዚያው በምዕራባውያን ዘንድ የሚኖሩ አፍሪካውያን አበክረው ንቅሳት መነሻው ከአፍሪካ መሆኑን በኩራት ሲገልጹ ይሰማል። ለምሳሌ በሰሜናዊ የሀገራችን ክፍል ብዙ ሴቶች ግንባራቸውን፣ ጉንጫቸውን፣ አንገታቸውን፣ ድዳቸውን ወዘተ ተነቅሰው እናገኛቸዋለን። የመንቀሻ መሳሪያቸውም ከትውልድ ትውልድ ሲተላለፍ ዛሬ የደረሱት እንደ አጋምሾህ፣ መርፌ እንዲሁም ወስፌ የመሳሰሉ ባህላዊ የመንቀሻ መሳሪያዎች ናቸው። ታዲያ በባህላዊው ንቅሳት አምራ አጊጣ የባህላዊ ቀሚሷን አጥልቃ ያየ ሰው ነቃሿንም ተነቃሿንም እንዲህ ያሞካሻል። ተነቅሰሽ 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 በሾክ ትሆኝ እንደሆነ የእናትሽ ምትክ። ንቅሳትሽማ መቁጠሪያ የሚመስለው ያን ውበትሽን አስበለጠው ከሰው። የግንባርሽ መስቀል የአንገትሽ ድርድር ያኑራት ዘላለም ነቃሽን በምድር። ከውበት አንጻር የሀገራችን እረኛ በወጣቷ ውበት ተማርኮ ሲዘፍን እንደ ፎገራ ላም አንገተ ዥጉርጉር። ፎገራ ደቡብ ጎንደር ነው የሚገኝ፣ የአለቃ ገብረሃና አገር ነው። እንደ ፎገራ ላም አንገትሽ ዥጉርጉር መንገዱን አስታ ሰደደችን በዱር። አንገተ ንቅሳት መልከ ውዳውድ ምን ትጠቀሚያለሽ አንቺን ብዬ ባብድ። የጥርሷ ንቅሳት እየታየኝ ዘርፉ እሄድና እላለሁ ረፉ። የአንገቷ ንቅሳት ይመስላል ዝናር እሷን ያገኘ ወንድ ጀግና ነው የምር። በውጭ ዓለም በዘመናዊ ንቅሳት ክንድ ላይ፣ ደረት ላይ አሊያም ባት ላይ ሌላው ተመልካች ከሚያያቸው የንቅሳት ስሎች መካከል ለሁለቱ የተሰበረ ልብ፣ በቀስት የተወጋ በሾህ የታጠረ ከዚያም እየደማ ያለ ልብ፣ የስም ፊደላት፣ አበባ፣ ለጸሎት የተዘረጉ እጆች፣ ከዓይን በታች እየወረደ ያለ እንባ፣ የእናት የእህት በሕይወት አለመኖራቸውን የሚያሳይ ማስታወሻ ሁሉ ይቀለማሉ። ወይም ንቅሳቷን አይቶ የሚመጣ ወንድ ማን ይቀበለዋል ካልያዘ ገመድ። አየሁት ውበትሽን ካንገትሽ በላይ የዛ የጀግና ዘር የበላይ ነሽ ወይ። ድንቅ ነው ውበትሽ ሳዩት በትኩረት ነቃሽ ነችና ጠቢብ በእውነት እየተባለች የምትሞገሰው ነቃሽ በአገራችን በስሯ ጥራት እንዲህ ትመሰገናለች። የሆነ ሆኖ አንዳንድ ጊዜ ውቅራት አሊያም ንቅሳት በነቃሹ ዕውቀት ማነስ አሊያም እንዝላልነት የተነሳ የተሳሳተ ትርጉም እንዲይዝ ተደርጎ ሊነቀስ ይችላል። ታዲያ ይህን የተሳሳተ ንቅሳት ለማጥፋት አሊያም ለማረም የሚደረገው ጥረት ብዙ ጊዜ የሰው መጠቋቆሚያ ከማድረግ አልፎ ተርፎ የቆዳ በሽታ የማስከተል ዕድሉ ሰፊ መሆኑ ይነገራል።
አንድ ሰው አንድ ጊዜ እንዲህ ብሎ አጫውቶኝ ነበር። አንዲት ወዳጄ በአስተናጋጅነት ያወጣውን ማስታወቂያ ትመለከታለች። አየር መንገዱ አካላዊ ውበትን በማስቀደም ቆነጃጅትን ይመርጣል። ይህንንም የምልመላ መስፈርቱን ለዓመታት አስቀጥሏል። እናም ይህች ወዳጄ አካላዊ ውበቷን ገምግማ ሄዳ ትፈተናለች። በጣም አሪፍ ቁመናና ፈገግታለሽ፣ ፊትሽም ውብ ነው፣ ግን ግንባርሽን ተነቅሰሻል፣ በሌላ ጊዜ አስጠፍተሽ ነይ እንዳሏት አጫውታኛለች። ሳይኮሎጂ.com የሰው ልጆች ሰውነታቸውን ለምን ይነቀሳሉ በማለት ምክንያቶቹን አስቀምጧል። ኢትዮጵያውያን ንቅሳትን በለው እንጂ ሌላው ዓለም ክፍል ታቶ በሚል ያውቀዋል፣ ይጠቀምበታል። ንቅሳት በባህሪው ቋሚ ወይም ጊዜያዊ ሊሆን ይችላል። የወደዱትን ለማግኘት፣ የጠሉትን ለመቀየር፣ የጎደለውን ደግሞ ለመሙላትና ለሌሎች ጉዳዮች ንቅሳት ጥቅም ላይ ይውላል። ሲጠቃለል ግን ንቅሳት ሰዎች ለስሜት፣ ፍላጎት፣ ማንነትና ሌሎች እውነቶችን ለመግለጽ የሚጠቀሙበት የእጅ ሥራ ጥበብ ነው። ንቅሳት በኢትዮጵያ ቀደምት ባህል አለው። አሰራሩ በተመረጡ ሰዎች የሚከወን ሆኖ እንደ ምልክትና መለያነት ያገለግላል። በተለይም ንቅሳት በቀያይ ሰዎች ላይ ጎልቶ የመታየት ዕድል አለው። እስከ 1 ሳምንት ድረስ የሚፈጀው ቀደምት ኢትዮጵያዊ ንቅሳት በአጋም፣ እሾህ፣ መርፌና ጥቀርሻ ዘመኑ የሚፈልገውን ጥንቃቄ ሳያደርግ ይከናወናል። የጥርስ ድድን ያህል ስስ የሰውነት ክፍል ለሾህ ሰጥቶ ለተከታታይ ቀናት መወጋት ምን ያህል ጥንካሬን እንደሚጠይቅ አስቡት። በቀደመው የኢትዮጵያ ባህል በተለይ ሰሜን ኢትዮጵያ ክፍል አማራና ትግራይ ጠንካራ የንቅሳት ባህል አለ። በንቅሳት ልማድ የትኛውም ሰው አይነቅስም፣ ሰው ይመረጣል። ለንቅሳት ቆንጆ፣ መልከ መልካም፣ ቀይ፣ ረዘም ያለች አይን ውስጥ የምትገባ ቆንጆ ሴት ትመረጣለች። በልዩ ልዩ ምክንያቶች ወንዶችም ይነቀሳሉ። ደረት፣ አንገት፣ ቅንድብ፣ እግር፣ እጅና ጥርስ በንቅሳት ውስጥ የሚያልፉ የሰውነት ክፍሎች ናቸው። ሰዎች የመስቀል፣ የፀሐይ፣ የኮከብ፣ የስም፣ የዘንዶ፣ የእባብና ሌሎችንም ቅርጾች በገላቸው ላይ ይነቀሳሉ። ከጠቀሜታ አንጻር ካየነው ንቅሳት ውበትን ለማጉላት፣ የጥርስ ህመምን ለማስታገስ፣ የእንቅርት ህመምን ለመቀነስ፣ እምነትን ለመግለጽ፣ ፍቅርን ለማሳየት በጥቅም ላይ ይውላል። አንገታቸውን የተነቀሱ ኢትዮጵያውያን ሴቶች መስቀልን ከግንባር እስከ ደረት ድረስ ተነቅሰው ስናስተውል ማንነታቸውን እናይበታለን። የአምላካቸውን ስም እጃቸው ላይ ጽፈው ስናይ የየትኛው እምነት ተከታዮች እንደሆኑ እንገነዘባለን። የእናቴን ስም እጄ ላይ የተነቀስኩት እሷን በጣም ስለምወዳት ለማስታወስ ነው የሚሉም ሰዎች ያጋጥሞታል። ንቅሳት ረዥም ዓመታት ያስቆጠረ ዓለም አቀፍ ጥበብና ጌጥ ነው። ኢትዮጵያዊው ንቅሳት የራሱ መልክና ቅርጽ አለው። የሚወደድና የሚያስደንቅ ጥበብም ነበር። የግንባርሽ መስቀል፣ የአንገትሽ ድርድር፣ ያኑራት ዘላለም ነቃሽን በምድር በሚል እንኳን የተነቀሰችዋን ነቃሿንም ጭምር የዘላለም ህልውነት ምርቃት የሚሰጥ ስነ ቃል ያስደረድራል። ንቅሳቱ ከጉንጭ እስከ አንገት ድረስ ሲደረግና እንደገና ደግሞ መልካም ጥርስ ኖሯት ድዷ ቀይ በመሆኑ ፈገግታዋን እንዳትጠቀም እንቅፋት ሲሆንባት ወላጆቿና አካባቢዋ ድዷን እንድትነቀስ ያበረታታል። የበለጠ ውበትና ፈገግታን ለማግኘት ድዷን ትነቀሳለች። ላምባዲና የለኝ ኩራዝ አላበራ፣ እስኪ አንዴ ሳቂና ራታችንን እንብላ ብሎ ባላገሩ የጥርሷን ንጣትና ድምቀት ይናገርላታል። በተለይ ቀደምት ንቅሳቶች የኢትዮጵያውያንን ሃይማኖትና እምነት የሚናገሩ ናቸው። መስቀልን በብዛት በደረት፣ አንገት፣ እጅ እና ግንባር ላይ መነቀስ የተለመደ ነው። ለዚህ ነው ቆንጆዋ የት እንደተወለድሽ ንቅሳትሽን ማየት በቃኝ፣ ሌላ ነገር አያሻኝም በሚል ስንኝ የሚቋጠርላት።
የአንገትሽ ውቅራት የተዥጎረጎረው ከየት እንደበቀልሽ ሁሌ የሚያሳብቀው። አሁን ዘመን ንቅሳትን ባህላዊና ዘመናዊ ብሎ በሁለት ይከፍለዋል። የድሮውን ባህላዊ ነው አይረባም የሚል አዲስ ትውልድና ዘመን መጥቷል። ግንባርና አንገታቸውን የተነቀሱ ሴቶችን ንቅሴ ጋዜጣ ፊት እያሉ ማሸማቀቅ እንዲጸጸቱ ማድረግ አሁን ከተሞች የደረሱበት የዘመናዊ ውበት መልክ ሆኗል። ወይዛዝርቱ ገጠር በልጅነታቸው ተነቅሰው ከተማ ሲገቡ መሳቂያና መቀለጃ ሲሆኑ ይታይ ነበር። ይህን ጫና መቋቋም ሲያቅታቸው ተነቃሾቹ ንቅሳቱን ለማስጠፋት ድጋሚ ነቃሽ ቤት ይሄዳሉ። ማጥፋት እስከ 7 ዙር ይወስዳል። እንደመነቀሱ ቀላል አይደለም። ገንዘብንም ጊዜንም ይፈጃል። የተለመደ ምልክት ከሰውነት ላይ ማጥፋት በሚያውቁት ሰው ዘንድ የእንግድነት ስሜት ፈጥሮ ባዳነትንም ይፈጥራል። አሁን በእጅ ሲነቀሱ ፋራ፣ በማሽን ሲነቀሱ አራዳ እሳቤ እግር ሰዷል። የከተሜነትና ምዕራባውያን መጤ ልማዳዊ ድርጊት መስፋፋት ቀደምቱን ኢትዮጵያዊ የውበት ዘይቤ እየቀየረው ነው። ዘመናዊና ባህላዊ በሚለው ክፍፍል ውስጥ ግጭቶች አሉ። ዘመናዊ ነኝ የሚለው እኔ ልደግ፣ ባህላዊው ደግሞ እኔ ልቆይበት በሚል ውዝግብ ውስጥ ገብተዋል። መስቀል፣ ስም፣ ምልክት ወይም ሌሎች የንቅሳት ንድፎች አሁን ትልልቅ ሴቶች ላይ ሲታዩ መሳለቂያ የሆኑት በምዕራባውያን መጤ ልማዶች መስፋፋት ምክንያት ነው። አሁን በኢትዮጵያ ከተሞች በማሽን የሚደረገው ዘመናዊ ንቅሳት በፋሽን መልክ እየተስፋፋ ነው። በውጭ ዓለም የስፖርት፣ የሙዚቃ፣ የፊልም ኢንዱስትሪው ከዋክብት የሚነቀሱት ምልክት አድናቂዎቻቸው ለማድረግ ይሞክራሉ። ያ ደግሞ ወደ ኢትዮጵያውያን ዝነኞችም ተላልፎ እነሱም ተነቅሰው ሌሎችም እንዲነቀሱ ምክንያት ሳይሆኑ አልቀሩም። የአምላካቸው ምስል፣ የፈጣሪያቸውን ስም፣ የሚወዱትን ነገር ማስታወሻነትና ሌሎችንም ይነቀሳሉ። ንቅሳት በዚህ ዘመን ከጌጥነት ያለፈ ምክንያት ይኖረዋል። አንበሳን ጀርባው ላይ የሚነቀሰው ተግባሩ ከጌጥነት ያለፈ ይሆናል። አንገቱ ላይ የሙዚቃ ምልክት የሚነቀሰው ሙዚቃ መውደዱን ለመግለጽ ሊሆን ይችላል። የንቅሳት ሂደቱ በዘመናዊ ማሽን የሚከናወን በመሆኑ ወጣቶች ያለ ህመም ስሜት በአጭር ጊዜ በጥንቃቄ የሚፈልጉትን ይነቀሳሉ። እምነታቸውን፣ ፍላጎታቸውን፣ አስተሳሰባቸውን፣ ታሪካቸውንና ሌሎች ማንነታቸውን በንቅሳት ይገልጻሉ። ሁሉም በወቅቱ ያምራል እንዲሉ ንቅሳት በአንድ ወቅት የሚመኙትን የሚፈልጉትን ሌላም ነገር ያስተላልፉበት እና ከጊዜ በኋላ ስሜት ይቀየራል። እንደ ቀልድ የተነቀሱት የሆነ ወቅት ላይ አላስፈላጊ ሆኖ ሊታይ ይችላል። የንቅሳት ጉዳይ ሲነሳ አሁን ዓለም አቀፍ ተግባራዊነቱ ድንበር የለውም። የትኛውንም አይነት ንቅሳት በየትኛውም ቦታ ሰዎች ተነቅሰውት እናያለን። የዘመኑ ንቅሳት አስገራሚ፣ አስፈሪ፣ አሰቃቂ ሆኖ እናያለን። ሙሉ ሰውነታቸውን በዘንዶ በሰይጣን ምልክቶች የሸፈኑ ሰዎችን ማየት አስፈሪ ነው። ንቅሳትን ተመልካቾች በተለያየ መልኩ ይረዱታል። ብዙ ንቅሳት የሚያበዙ ሰዎችን ሰዎች ሲመለከቱ በፍርሃትና ጥርጣሬ ያያሉ። ብዙ ጊዜ እባብና ዘንዶን ከሰይጣናዊ እምነት ጋር የማያያዝ ልምዶች አድገዋል። የእጅ ጡንቻዎቻቸውን በአስፈሪ ንቅሳት ያንቆጠቆጡ ሰዎች በቀማኛነትና ዘራፊነት ሲፈረጁ እናያለን። ንቅሳትና ስነ ልቦናዊ ጉዳቱን በሚመለከት በቀደሙት ዓመታት በርካታ ተታዎች እንደነበሩ የሚያስታውሰው psychology.com የሚነቀሱ ሰዎችን ከመጥፎ ተግባራት ጋር ማያያዝ የተለመደ ነበር ይላል። ሰውነታቸውን የተነቀሱ ሰዎችን ከወንበዴ ጠባጫሪና ወንጀለኛነት ጋር ማያያዝ በእኛም ሀገር ወደ ህሊናችን የሚመጣ ልምምድ ነው። ንቅሳት የትውልድ ፋሽን በመሆኑ እየተለወጠ መምጣቱ ይገለጻል። ንቅሳት ሰዎች ስሜትና ፍላጎታቸውን የሚገልጹበት ቢሆንም እንኳን በተግባር ግን ሰዎች የተነቀሱትን ናቸው ማለት ደፍሮ አይቻልም። የትኛውም ሰው ስለ ንቅሳቱ ቢጠየቅ ከንቅሳቱ ጀርባ የሚነገር ታሪክ አለው። አንድ ስዕል አይተው በብዙ እንደሚተረጉሙት ሁሉ ለብዙ ትርጓሜ መጋለጥ አለ።
ትክክለኛው ትርጓሜን ማወቅ የሚቻለው ከባለቤቱ በመጠየቅ ነው። መልአክ የተነቀሱት ጥሩ፣ ሰይጣን የተነቀሱት መጥፎ ማለት ይቻል ይሆን? በሀገራችን በንቅሳት ዘርፍ የተሰማሩ ባለሙያዎች ቀድሞ የሚያስጠነቅቁት ተነቃሽ ለመነቀስ ሲመጣ ለምንና ምን እነቀሳለሁ የሚለውን ከስሜት ነፃ ሆኑ እንዲያስብ ነው። ብዙዎች የዚህ ፋሽን ተከታዮች አፍላ ወጣቶች በመሆናቸው ከወራት እና ከሳምንታት በኋላ ንቅሳቱን አጥፋልኝ የሚል አቤቱታን ይዘው ስለሚመለሱባቸው ነው። ተነቃሾቹ በወቅቱ በደረሱበት ብስለትና እሳቤ በንቅሳቱ ምቾት ያጣሉ። መነቀሳቸውም ለስነ ልቦናና አእምሮ እረፍት አልባነት ሲዳርጋቸው ለማጥፋት ይሞክራሉ። የተትረፈረፈ የነዳጅ ንቅሳት በእኛ አገር በወረርሽኝ መልክ ተስፋፍቶ አዳዲስ ፈጠራዎችን ያመጣል። ማንም ሰው የፈለገውን መነቀስ ይችላል፣ ነቃሹ ባለሙያ እስከቻለ ድረስ። እንደ ድሮ መስቀልና ፀሐይን እየተነቀስን አይጸናም። አዳዲስ ፈጠራዎች በየጊዜው ይመጣሉ። የዛሬ ፋሽን ነገ ይጠላል፣ በአዲስ ይተካል። ጉጉቱንም፣ ነብሩንም፣ ሰይፉንም፣ ቢላዋውንም፣ ሸረሪቱንም እና ሌሎችንም በገባውና በተረዳንበት አግባብ ይነቀሳሉ። የመነቀስ ሂደቱ ሁልጊዜ ከስህተት ነፃ አይደለም። ሲያጌጡ ይመለጡ እንዲሉ እመው አበው ብቻ እስከ መቼ ለጌጥ የተባለ ንቅሳት ለህመም የሚሆንበት እድል አለ። እንደ ድሮ በንቅሳት ወቅት በህመም መሰቃየት ባይኖርም ዛሬም ስጋቶች አልተለዩትም። መቁሰል፣ ማመርቀዝ ወይም ኢንፌክሽን፣ የቆዳ መቆጣት ወይም አላርጂክ፣ የቆዳ ካንሰር ምልክቶችን መደበቅ፣ በደም ልገሳ ወቅት ለቫይረስ መጋለጥ ስጋቶች ናቸው። ንቅሳት በሺህ ለሚቆጠሩ ዓመታት የነበረ እንደሆነ ይነገራል። ታራሚዎችን፣ አገልጋዮችንና ባሪያዎችን ለመለየት ያገለግል ነበር። እንደ መቀጣጫም ሆኖ አገልግሏል። እንዲሁም የተገለሉ ሰዎችን መለያ ምልክትም ነበር። አልፎም የባልና የአባት ስም፣ የወንዶች ስም ሴቶች እንዲነቀሱት በማድረግ ባለቤትነታቸውንም የሚያረጋግጡበትም ምልክት ሆኖ ያገለግል ነበር። ቀደምቱ የንቅሳት ሂደት በዕድሜ በገፉ የሚጠቀሙበት መሳሪያ ኋላ ቀር በሆኑ ሴቶች ይደረግ ነበር። የመነቀሱ ሂደት የጋለውን ብረት በላይኛው የቆዳ አካል ላይ በማሳረፍ ቅርጽ ማውጣት፣ ከዚያም ቀለሙን መጨመር ነበር። ለህመሙ ማስታገሻ እንዲሁም ቁስሉ ቶሎ እንዲደርቅ የሚደረግ መድኃኒት አልነበረም። በተቃራኒው ተነቃሾቹ ቁስሉ እስኪድን ወራት መጠበቅም ይኖርባቸው ነበር። ከ7 10 ዓመታት በኋላ ይህ ሁኔታ አሁንም በአንዳንድ የዓለማችን ክፍሎች አልተቀየረም። የጥርሷ ንቅሳት፣ የአንገቷ ሙስና ሮብ ያስገድፋል እንኳን ሐሙስና። ቆንጆ ወጣት በመነቀስ በውበት ላይ ውበት ጨምራ እጅግ ታማልላለች እንደማለት ነው። የእነዚህ ሁለት ስንኞች ፍሬ ሐሳብ የአንገት የእጅ ንቅሳት፣ የጥርስ ውቅራትና የመሳሰለው ራስን ይበልጥ ለማስጌጥ ለማስዋብ በአጋም እሾም ሆነ መርፌ የሚጠቀሙበት ሰው ሰራሽ ዘዴ በዓለም ውስጥ በተለያዩ አገሮችና ነገዶች የአያሌ ሺህ ዓመታት ታሪክ ያለው ልማድ ነው። ባለንበት ዘመንም ይሄው ራስን ማስጌጫም ሆነ ገላ ላይ የተለያዩ ምልክቶች የሚቀረጹበት አሰራር እንደየግለሰቡ ፍላጎት በተለይ በታላላቅ ከተሞች በዘመናዊ መሳሪያ ማከናወን ይቻላል። ግን ዘመናዊም ሆነ ባህላዊ መሳሪያ አያሳምም አይሰቀጥጥ ማለት ግን አይደለም። ሲያጌጡ ይመለጡ የተባለው ምሳሌም አለ ምክንያት የተነገረ አይደለም። ንቅሳት እንደ እንሶስላ መሞቅ በኢትዮጵያውያን ዘንድም የቆየ ልማድ መሆኑ ይታወቃል። በለጋ ወጣትነት ዕድሜ ጥርሳቸውን የተነቀሱ ሰዎችን ማየትም ብርቅም ድንቅም አይደለም። ከተነቀሱ በኋላ የድድ ወይም የጥርስ ህመም እንዳያጋጥም ይረዳል ተብሎም ይታመናል። የአካል ቆዳ ሕይወት አለው፣ ያድጋል፣ እንዲሁም ይለወጣል። ለዚህ ለውጥ ግን ያለው ገጽም ይለወጣል። ንዑስ ለውጥ በአፋጣኝ አስቀያሚ ገጽ ይኖረዋል። ተስማሚ ሆኖ ሲታይ ቆንጆ ነው።
እንደ ነቃሹ ችሎታና ንቅሳቱን እንደሚያሳየው ተነቃሽ ማለት ነው። ታዲያ ህብረተሰባችን በተቻለ መጠን ላቅ ያለ መቻቻል ቢያሳይ መልካም ነው። በዓለማችን ላይ ለምሳሌ በአንዳንድ መንግስታት ዘንድ ንቅሳት የተከለከለ ነበር። በአዶልፍ ሂትለር የሥልጣን ዘመን ንቅሳት የተከለከለ ነበር። ስለሆነም ያ ክልከላ በብዙዎች ዘንድ እስካሁን ከአይምሮ አልጠፋም፣ በተለይ በጀርመናውያን ዘንድ። ወደ እንግሊዝ ሀገር ብቅ ብንል የፓርላማ አባላት የሆኑ ሰዎች ተነቅሶ ማየት እንችላለን። አሜሪካ ደግሞ በዋይት ሃውስ ቤተ መንግሥት የተነቀሱ ሰዎችን ማየት አያዳግትም። የንቅሳት ጉዳይ በአውሮፓ ህብረት አባላት ዘንድ ከጤንነት ጋር በተያያዘ ተነስቶ ሳይመከርበት አልቀረም። የንቅሳት ስቱዲዮ ካላቸው መካከል አንዱ እንዲህ ነበር ያሉት። ስራችን በተንቀሳቃሽ ስዕል መቆጣጠሪያ ኮምፒውተር በኩል ይታያል። ንቅሳትን ለማስታወሻነት የሚነቀሱ ብዙዎች ናቸው። እንደውም ንቅሳት ከማስታወሻነት በዘለለ ሌላ ምን አይነት ጥቅም አለው የሚሉትም ሰው ሊያጋጥሙት ይችላል። እውነትም ሊሆን ይችላል። ሰዎች በተለያዩ ምክንያቶች ሰውነታቸው ላይ ይነቀሳሉ። የሚነቀሱትም ለውበት፣ ለጤና መጠበቂያነት ሊሆን ይችላል። የሚወዱትን አሊያም በሞት የተለያቸውን ሰው ለማስታወስ ሲሉ የሚነቀሱም አሉ። ንቅሳት ከነዚህ ተግባሮች ውጪ ምንም አይነት ጥቅም ሊኖረው አይችልም ብለውም ሊከራከሩት ይችላሉ። ይልቅ እሱን ትተን ንቅሳት ለውበት ወይም ሰዎችን ለማስታወስ ከሚሰጠው ጥቅም በዘለለ ሌላም ያልታየ ጥቅም እንዳለው ኦዲት ሴንትራል የተሰኘው ድረገጽ አስነብቧል። አዲስ ዘመን ጋዜጣ ላይ የወጣ አንድ ጽሑፍ እንደዚህ ይላል። ልጅ ያለው የአያቴን ገጽ ትኩር ብዬ ስመለከት የሚያስገርመኝ በግንባሯ፣ በቁንጯ፣ በአገጯ፣ በእጇ ላይ ያሉት ምልክቶች ነበሩ። ምልክቶቹ በትክክል ምን እንደሆኑ ባይለዩም ጥቁር ቀለም ያላቸው በመሆናቸው ደበዘዙ እንጂ ከፊቷ ላይ ጨርሶ አልጠፉም ነበር። በእርጅና የተጨማደደውን ለስላሳ ቆዳዋን እያቃናሁ ስመለከት ግን ግንባሯና እጇ ላይ ያሉት ምልክቶች የመስቀል፣ አገጯ አካባቢ ደግሞ ሌላ አይነት መሆናቸው ለየሁ። ስለ ንቅሳቷ በጠየቅኳት ጊዜም በዘመኑ ልጃገረዶች ለውበታቸው ማድመቂያ በሚል እንደሚነቀሱት ነገረችኝ። ንቅሳት በእነርሱ ዘመን የውበት መገለጫ ቢሆንም በእኛ ዘመን ግን የማይወደድና የኋላ ቀርነት ምልክት እንደሆነም ነበር የምታጫውተኝ። አያቴ ይህን ካጫወተችን ዓመታት አልፈዋል። ንቅሳትም በድጋሚ የውበት መገለጫ ሆኖ እና ራሱን አዘምኖ መጥቷል። አያቴ የኋላ ቀርነት ምልክት ያለችኝ ንቅሳት ብዙዎች አሁን ቢሰሙት ግን አይዋጥላቸው ይሆናል። ምክንያቱም የአያቴ እኩያ የሆኑ ሴቶች ሁሉ ንቅሳቴ ውበቴ ብለው ማጌጥ ከጀመሩ የሰነባበቱ ስለሆኑ ነው ሲል አስፍሯል። አልፎ አልፎ የሚነቀስ ጉራማይሌ ንቅስ፣ የጥርስ ድድ ዥንጉርጉር ንቅሳት ጉራማይሌ ንቅስ ይባላል። በሀገራችን የተለያዩ አካባቢዎችም ንቅሳት ይታወቃል። ከሰሜኑ የሀገራችን ክፍል ባሻገርም ካሮዎች በሰውነታቸው በሚያስጌጡበት ጥበብ በተለይ ይታወቃሉ። በአካባቢያቸው በሚያገኙት የቾክ ድንጋይና የተለያዩ ቀለማት ባላቸው የማዕድን ድንጋዮች በመጠቀም ፊትና የጠቆረ ሰውነታቸውን በተለያዩ ቅርጾች ያስውባሉ። ይህ የሰውነት ማስዋብ ሴቶችም ወንዶችም የሚያደርጉት ሲሆን አንዱ የአንዱን ትኩረት ለመሳብ ይጠቀሙበታል። ቅርጾች ከቀላል እስከ ውስብስብ መስመሮች የሚካተቱባቸው ጥበቦችም ናቸው። በተለይ የካሮ ሴቶች ለውበታቸው የተለየ ቦታ አላቸው። አንዷን በልጣ ለመታየት ከፍተኛ ጥረት ታደርጋለች። በተለያዩ ቀለማት ከመዋብ በተጨማሪ ሴቶቹ በሆዳቸው በጀርባቸውና በደረታቸው ላይ ውስብስብ ቅርጽ ያላቸው ንቅሳቶች ይነቀሳሉ። የካራ ወንዶች ሰውነት ላይ ንቅሳቶች ቢታዩም የሚነቀሱበት ምክንያት ከሴቶቹ የተለየ ነው። የወንዶቹ ንቅሳት ከውበት ይልቅ የጀግንነት መገለጫ ነው። የካሮ ወንድ ከተቀናቃይ ማህበረሰብ ጠላት ሲገድል ወይም አንድ አደገኛ አውሬ ሲገድል ጀግንነቱን ለማሳየት በሰውነቱ ላይ ንቅሳት ይነቀሳል።
ካሮ በኢትዮጵያ የኦሞ ወንዝ ተፋሰስን ተከትሎ ሕይወታቸውን ከመሠረቱ ማኅበረሰቦች መካከል አንዱ ናቸው። በደቡብ ኢትዮጵያ ኦሞ አካባቢ የሚገኙ ሌሎች ማኅበረሰቦችም ከደማቸው ጋር የተያያዘ ንቅሳት ባይነቀሱም ገላቸው ላይ የተለያዩ ቅርጾችንና ውበትና ማራኪነት ያላቸውን ምስሎች በመቅረጽ ራሳቸውን ያስጌጣሉ። ንቅሳት በእኛ አገር በወረርሽኝ መልክ ተስፋፍቶ አዳዲስ ፈጠራዎችን ያመጣል። ማንም ሰው የፈለገውን መነቀስ ይችላል፣ ነቃሹ ባለሙያ እስከቻለ ድረስ። እንደ ድሮ መስቀልና ፀሐይን እየተነቀስን አይጸናም። አዳዲስ ፈጠራዎች በየጊዜው ይመጣሉ። የዛሬ ፋሽን ነገ ይጠላል፣ በአዲስ ይተካል። ጉጉቱንም፣ ነብሩንም፣ ሰይፉንም፣ ቢላዋውንም፣ ሸረሪቱንም እና ሌሎችንም በገባውና በተረዳንበት አግባብ ይነቀሳሉ። የመነቀስ ሂደቱ ሁልጊዜ ከስህተት ነፃ አይደለም። ሲያጌጡ ይመለጡ እንዲሉ እመው አበው ብቻ እስከ መቼ ለጌጥ የተባለ ንቅሳት ለህመም የሚሆንበት ዕድል አለ። እንደ ድሮ በንቅሳት ወቅት በህመም መሰቃየት ባይኖርም ዛሬም ስጋቶች አልተለዩትም። መቁሰል፣ ማመርቀዝ ወይም ኢንፌክሽን፣ የቆዳ መቆጣት ወይም አላርጂክ፣ የቆዳ ካንሰር ምልክቶችን መደበቅ፣ በደም ልገሳ ወቅት ለቫይረስ መጋለጥ ስጋቶች ናቸው። ንቅሳት በሰው ቆዳ ላይ የሚደረግ ቋሚ ስዕል ጽሑፍ ነው። ይህም የሚደረገው ከሰው ቆዳ ስር በመርፌ ቀለም በመርጨት በማስገባት ነው። ቀለምን ከደም ጋር ማዋሃድ ምን አይነት ኪዳን ወይም ስምምነት መግባት ይሆን? ከደም ጋር ተያይዞ የሚሰሩ ሥራዎች ሁሉ አደገኛ ናቸው፣ ምክንያቱም በደም ውስጥ ሕይወት አለና። በሰይጣናዊ የአምልኮ ሥርዓትም ውስጥ ደም ስውር ኃይል እንዲለቀቅ ማድረጊያ ነው ተብሎ በከፍተኛ ሁኔታ ይታመናል፣ ይተገበራልም። በጨለማው ዓለም አሰራር ውስጥ ደም ከጥልቁ የጨለማ ኃይል ጋር ግንኙነት የመፍጠሪያ ትልቁ መንገድ ነው። የበዓል ነቢያት አምላካቸውን አልሰማ መልስ አልሰጥም ያለ በመሰላቸው ጊዜ ምን አደረጉ? በታላቅም ቃል ይጮኹ፣ እንደ ልማዳቸውም ደማቸው እስኪፈስ ድረስ ገላቸውን በካራና በቀጨኔ ይቧጫጭሩ ነበር። ንቅሳትና ጤና በአሁኑ ጊዜ የቆዳና የአባላዘር በሽታ የሕክምና ባለሙያዎች ዘንድ ትኩረት የተሰጠው ይመስላል። የቆዳና የአባላዘር በሽታዎች ስፔሻሊስት ዘመናዊ ይሁን ባህላዊ ንቅሳት ሹል በሆኑ ነገሮች እየወጉ ቀለምን ቆዳ ውስጥ በመጨመር ጌጦችን የመፍጠር ልምድ ነው ብለን ልንገልጸው እንችላለን ይላሉ። ታዲያ ይህ ልምድ ከጤና አኳያ ሊታይ የሚችሉ ጉዳዮች አሉትም ባዮች ናቸው የጤና ባለሙያዎቹ። ንቅሳት ቋሚ ሲሆን ሰዎች ግን ቀድመው ለንቅሳት የተነሱበት ፍላጎትና ስሜት በጊዜ ብዛት ሊቀየር ይችላል። በዚህ ምክንያት የተነቀሱ ሰዎች ከ40 ዓመታት በኋላ የሚጸጸቱበት አጋጣሚ ሊፈጠር ይችላል። በሌላ በኩል ንቅሳት ያለበት ሰው ደም እንዲሰጥ አይመከርም ይላሉ ሐኪሞች። ለዚህ ምክንያቱ የንቅሳት መሳሪያዎች ለተላላፊ በሽታ ስለሚያጋልጡ ነው ብለዋል። ንቅሳት የቆዳ መቆጣት ሊፈጥር እንደሚችልም ይጠቅሳሉ። የሰውነት አላርጂው ከብዙ ጊዜ በኋላ ይመጣል። ከተነቀሱ ከሳምንታት ብሎም ከ10 ወይም ከ15 ዓመታት በኋላ የቆዳ መቆጣት፣ የማሳከክ ወይም የማበጥ ስሜትንም ሊያመጣ ይችላል። ንቅሳት የሚደረግበት ስፍራና የመሳሪያው ንጽህና ካልተጠበቀ ለተለያዩ ተላላፊ በሽታዎች ሊዳረግም ይችላል። ንቅሳት ያደረገ ሰው ኤምአርአይ የሚባለው ምርመራ ማድረግ ቢፈልግ እንደ ንቅሳቱ አይነትና የቀለም አይነት ንቅሳቱ ባለው ቦታ ላይ የቃጠሎ ቁስል ሊያጋጥም ይችላል ሲሉም ባለሙያዎቹ ይናገራሉ። አብዛኛው ንቅሳት በጨረር ማሽን ማጥፋት ይቻላል። የሚቻልበት ዕድል አለ። ሕክምናው የብርሃን ኃይል ወደ ሙቀት በመቀየር የሚሰራ በመሆኑ ጨረሩ ቆዳ ውስጥ ያለውን ቀለም በመሰባበር በደም አማካኝነት እንዲወገድ ያደርጋል። ሕክምናው ተከታታይ ሲሆን ለዘመናዊ ንቅሳት ከ6 እስከ 10 ጊዜ ቢሰጥ ከፍተኛ ለውጥ ሊመጣ የሚችልበት አጋጣሚ አለ ብለው የቆዳና የአባላዘር ባለሙያዎች ይመክራሉ።